በሰው ልጅ ታሪክ ውስጥ ለሀገር ክብር ሲባል የሚከፈል መስዋዕትነት እጅግ የተቀደሰ የማይደፈርና ከማንኛውም የፖለቲካ ስሌት በላይ የሆነ የሞራል ምሰሶ ተደርጎ ይወሰዳል። የአሜሪካ ጀግኖች ወታደሮችም በባዕድ ሀገር ምድር ላይ በበረሃው ቃጠሎና በጥይት ዝናብ ውስጥ ደማቸውን ሲያፈሱ ሀገራቸውና የመጨረሻ ትዕዛዝ ሰጪ መሪዎቻቸው ቢያንስ የእነርሱን ስምና የከፈሉትን ታላቅ መስዋዕትነት በታሪክ መዝገብ ላይ በወርቅ ቀለም ይዘክሩታል የሚል ጽኑና የማይናወጥ እምነት ነበራቸው። ነገር ግን በአሁኑ ወቅት በዋሽንግተን ዲሲ በስልጣን ማማ ላይና በፔንታጎን ግዙፍ የኮንክሪት ህንፃዎች ውስጥ እየተካሄደ ያለው ሰቅጣጭ ክስተት ይህንን የተቀደሰ እምነት ከመሰረቱ የሚንድ የጀግኖችን ደም ዋጋ የሚያረክስና የሰው ልጅ ሕይወትን እንደ ተራ የሂሳብ አሃዝ የሚቆጥር ሰይጣናዊ የፖለቲካ ሴራ ሆኗል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ጦርነት ግንባር እየረገፉ ያሉትን የአሜሪካ ወታደሮች ቁጥር ለመሸፈን የሞቱትን ጀግኖች ከታሪክ ገጽ ለማጥፋትና እውነታውን በዲጂታል ብርበራ ለመቀየር የጀመረው አሰቃቂ ድርጊት መላውን ዓለም በከፍተኛ ድንጋጤና ቁጣ ውስጥ ጥሏል። ባለፈው ሳምንት የኒውዮርክ ታይምስ ጋዜጣ ያወጣው እጅግ አስደንጋጭ የምርመራ ዘገባ በኢራን ጦርነት በቅርቡ የተሰዉ 4 የአሜሪካ ወታደሮች ስም ከመከላከያ ሚኒስቴር ይፋዊ የጉዳት መግለጫ ድረገጽ ላይ ድንገት መጥፋታቸውን ይፋ ሲያደርግ ጉዳዩ ተራ የቴክኒክ ስህተት ሳይሆን የሞቱትን ወታደሮች በቁም የመቅበር ያህል የሚቆጠር ታሪካዊ ክህደት መሆኑ ታውቋል። ፔንታጎን መጀመሪያ ላይ ድርጊቱን ጊዜያዊ የመረጃ መስተጓጎል በሚል ደካማና አሳፋሪ ምክንያት ለመሸፈን ቢሞክርም እውነቱ ግን ከዚህ እጅግ የራቀና የከፋ የፖለቲካ ቁማር ያለበት መሆኑ ተረጋግጧል። የ4 ወጣት ጀግኖች ሕይወት በዲጂታል መንገድ እንዲጠፋና እንደገና በተለየ ስም እንዲመዘገብ የተደረገው ለትራምፕ አስተዳደር የፖለቲካ ምቾትና ለፕሬዝዳንቱ ግላዊ ዝና ሲባል ብቻ ነው። ይህ ድርጊት በአሜሪካ ወታደራዊ ታሪክ ውስጥ ታይቶ የማይታወቅ ጥቁር ጠባሳና የወታደራዊ ተቋሙን ገለልተኛነት በእሳት የማቃጠል ያህል የሚቆጠር ወንጀል ነው። እነዚህ 4 ወታደሮች አንደኛ ሌተናንት ታይለር ጄምስ ፊሃን፣ የ19 ዓመቷ ወጣት ኢዛቤል ጎንዛሌዝ፣ ሳጅን አንጄል ራምፐርሳድ እና ሳጅን ማይክል ኢማኑኤል ስዊንተን በኢራን ታጣቂዎች ቀጥተኛ ጥቃት የተገደሉ መሆናቸው እየታወቀ ፔንታገን ግን የእነርሱን ሞት በ3 የተለያዩ መንገዶች በመመደብ የውሸት ድራማ ሲሰራ መቆየቱ ተጋልጧል። በመጀመሪያ አይኤስን ለመዋጋት ለመጣ ኦፕሬሽን በሚል ከእውነት የራቀ ስም ተሰጣቸው። በመቀጠል በዮርዳኖስ ለሚካሄድ የባህር ማዶ ኦፕሬሽን ተባሉ። በመጨረሻም ስማቸው ከድረገጹ ላይ ጭልጥ አድርገው እንዲጠፋ ተደረገ። ይህ ድርጊት ጀግኖቹ ለሀገራቸው ሲሉ የከፈሉትን የመጨረሻ መስዋዕትነት እንደ ተራ ወሬ የመቁጠር ታሪካቸውን የማዛባትና በቁማቸው ለሚሰቃዩት ቤተሰቦቻቸው ታላቅ የሞራል ስድብ ነው። ወታደሮቹ የሞቱት በትራምፕ ትዕዛዝ በተጀመረው የኢራን ጦርነት ቢሆንም አስተዳደሩ ግን ኢራን ውስጥ ጦርነት የለም የሚል የሐሰት ትርክት ለመገንባት ሲል የጀግኖቹን ደም ዋጋ አሳንሶታል። ፕሬዝዳንት ዶናልድ ትራምፕ ይህንን አሰቃቂ ውሳኔ ለምን ወሰኑ ለሚለው ጥያቄ መልሱ ግልጽና ዘግናኝ ነው። ፕሬዝዳንቱ በታሪክ ፊት ጥቂት ወታደሮች ብቻ የሞቱበት ጦርነት መሪ ተብሎ ለመመዝገብ ያለው ከፍተኛ ጥማትና የሕግ ተጠያቂነትን ለማምለጥ ያለው ጽኑ ፍላጎት የንጹሐን ወታደሮችን ደም የፖለቲካ መሸቀጫ አድርጎታል። ትራምፕ ቀደም ሲል የቀድሞውን ፕሬዝዳንት ጆ ባይደንን ከአፍጋኒስታን ለመውጣት በተደረገው ሙከራ የሞቱትን 13 ወታደሮች በማንሳት ደም በእጃችሁ ነው ሲሉ በከፍተኛ ድምፅ ሲከሱ መቆየታቸው ይታወሳል። አሁን ግን በእሳቸው ትዕዛዝና በእሳቸው ግትርነት እየተካሄደ ባለው የኢራን ጦርነት የሞቱት ወታደሮች ቁጥር ከባይደኑ እጥፍ እያለፈ መምጣቱ ትራምፕን በገዛ ንግግራቸው ወጥመድ ውስጥ ከቷቸዋል። ይህንንም ታሪካዊ ውርደት ለመሸፈን ሲባልም ወታደሮቹ በኢራን ጦርነት ሳይሆን በሌላ የባህር ማዶ ኦፕሬሽን እንደሞቱ ተደርጎ ዳታው እየተበረበረ ይገኛል። ይህ በጀግኖች ሕይወት ላይ የሚደረግ የቁጥር ጨዋታ የአሜሪካን ወታደራዊ ክብርና ሕጋዊ ስርዓት በእሳት የማቃጠል ያህል የሚቆጠር አደገኛ ድፍረት ነው። ከዚህም በላይ ትራምፕ የጦርነት ስልጣን አዋጅ በጠራራ ፀሐይ ለመጣስ የጀመሩት ሕገወጥ ስሌት ሌላው አሰቃቂው ገጽታ ነው። ይህ ሕግ አንድ ፕሬዝዳንት ያለ ኮንግረስ ፈቃድ ጦርነት ውስጥ ሊቆዩ የሚችሉበትን ጊዜ በግልጽ ይገድባል። ትራምፕ ግን ጦርነቱን ያለ ፈቃድ ለመቀጠል ሲሉ የመጀመሪያው ጦርነት በሚያዝያ ወር አብቅቷል፣ አዲስ ጦርነት ደግሞ በሐምሌ 7 ተጀምሯል የሚል አስቂኝና አደገኛ የሕግ ትርጓሜ ይዘው መጥተዋል። በዚህም ምክንያት በሐምሌ ወር የሞቱትን ወታደሮች በቀድሞ ኦፕሬሽን ኤፒክ ፊውሪ ስር ከመመደብ ይልቅ የባህር ማዶ ኦፕሬሽን በሚል አዲስና ደብዛው በጠፋ ስያሜ እንዲመዘገብ ተደርጓል። ይህ ማለት የሞቱት ወታደሮች በአንድ ቀጣይነት ባለው ጦርነት ውስጥ ቢገደሉም በትራምፕ የሂሳብ መዝገብ ግን በሁለት የተለያዩና ግንኙነት የሌላቸው ክስተቶች ውስጥ እንደወደቁ ተደርገው ተቆጥረዋል።
ይህ በጀግኖች ሕይወት ላይ የሚደረግ የቁጥር ጨዋታ የአሜሪካን ወታደራዊ ክብርና ሕጋዊ ስርዓት በእሳት የማቃጠል ያህል የሚቆጠር ድፍረት ነው። በተለይ የ19 ዓመቷ ወጣት ኢዛቤል ጎንዛሌስ ታሪክ እጅግ ልብ ሰባሪና የትውልድ ቁስል ነው። ይህች ወጣት አሜሪካ ገና ያልተወለደችባቸውን እናም ትርጉማቸው የማይታወቁ ጦርነቶችን ስታካሄድ ቆይታ ዛሬ በ19 ዓመቷ በኢራን ምድር ሕይወቷን ስትሰጥ፣ ሀገሯ ግን የሞተችበትን ምክንያትና የጦርነትን ስም ልትቀይርባት ትሞክራለች። ይህ የላቲኖ ተወላጆችን እና የሌሎች አናሳ ብሔረሰቦችን መስዋዕትነት ከታሪክ የመደምሰስ አካል ተደርጎም ተወስዷል። የባህር ኃይል ወታደር የነበረችው ትሪስቴዛ ኦርዴክ በቁጭት እንደገለጸችው ይህ ቁጥር ብቻ አይደለም፣ ይህ የኃላፊነትና የታማኝነት ጉዳይ ነው። የ19 ዓመት ወጣት አስክሬን ወደ ሀገር ሲመለስ፣ መሪዎቿ ግን የሞተችበትን ጦርነት ስም ለመቀየር በኮምፒውተር ቁልፍ ሲጫወቱ ማየት ፍጹም ሕሊና ቢስነት ነው። የዚህች ወጣት ደም በትራምፕ የፖለቲካ ስሌት ውስጥ እንዲጠፋ መደረጉ የታሪክ ትልቁ ግፍ ነው። የትራምፕና የመከላከያ ሚኒስትራቸው ፔት ሄግሴዝ ግንኙነትም በወታደሮች ደም ላይ የተመሰረተ የግል ጥቅም ትስስር መስሏል። ሄግሴዝ ለትራምፕ ፖለቲካዊ ፍላጎት ሲል ፔንታጎንን ወደ ፖለቲካ ማሽንነት ቀይሮታል። ጡረተኛው የባህር ኃይል አድሚራል ማይክል ስሚዝ እንዳሉት ይህ በቪየትናም ጦርነት ወቅት ይታይ የነበረውን የመረጃ ማጭበርበር የሚያስታውስ ነው። መሪው የሞቱ ወታደሮችን ቁጥር መስማት ስለማይፈልጉ ብቻ ባለሙያዎቹ ቁጥሩን ለማሳነስ የሚሰሩበት ሂደት የአሜሪካን ወታደራዊ ተአማኒነት የሚያጠፋ ነው። በትራምፕ ዘመን ወታደራዊ ክብር በፖለቲካዊ ሂሳብ አያያዝ ተተክቷል። ፔንታጎንም ከሀገር መከታነት ወደ ፕሬዝዳንቱ የግል ተሟጋችነት ወርዷል። የአሜሪካ ሴናተሮችና የሕግ ባለሙያዎች ይህንን የፔንታጎን ድርጊት ሕገወጥ፣ አምባገነናዊ እና ሰብአዊነት የጎደለው ሲሉ እየኮነኑት ይገኛሉ። ሴናተር ኪርስተን ጊሊብራንድ እንደገለጹት ትራምፕ የኢራንን ጦርነት የሰው ልጅ ዋጋን ለመደበቅ የሚከፍለው ዋጋ እጅግ ከፍተኛ ነው። የትራምፕ አስተዳደር በኢራን እየደረሰ ያለውን መጠነ ሰፊ ጉዳት ለሕዝብ ይፋ ከማድረግ ይልቅ የኢራን ሚሳኤሎች ያቆሰሉትን በመቶዎች የሚቆጠሩ ወታደሮችን መረጃ ደብቆ መቆየቱ ታውቋል። በዮርዳኖስ እና በኢራቅ የሚገኙ የአሜሪካ ካምፖች በኢራን ሲደበደቡና ወታደሮች ከባድ የአንጎል ጉዳት ሲደርስባቸው፣ ትራምፕ ግን ራስ ምታት ነው በሚል ንቀት ሲያጣጥሉት መቆየታቸው የጥፋታቸው ማሳያ ነው። ይህ የንቀት ንግግር ጀግኖቹ ለሀገራቸው የከፈሉትን አካላዊና መንፈሳዊ ዋጋ እንደ ቀላል ነገር የሚቆጥር ሰቅጣጭ ድርጊት ነው። ይህ አሰቃቂ ሥራ የሚያሳየው አንድ ትልቅ እውነት አለ። ለፕሬዝዳንት ዶናልድ ትራምፕ ከስልጣን ከዝናና ከግላዊ የበላይነት በላይ የተቀደሰ ነገር የለም። ጀግኖች ወታደሮች ለሀገራቸው ሲሉ የመጨረሻውን መስዋዕትነት ቢከፍሉም በትራምፕ መዝገብ ግን እነርሱ ለፖለቲካ ዘመቻ ማሰማሪያ ወይንም ደግሞ ለውድቀት መሸፈኛ የሚውሉ ተራ ቁጥሮች ናቸው። የሞቱትን ወታደሮች ስም ከመዝገብ ማጥፋት በቁማቸው ለሚሰቃዩት ቤተሰቦቻቸው ታላቅ ስድብና ክህደት ነው። ትራምፕ አንዱን ሟች ወታደር ቤተሰብ ወደ ፖለቲካ ሰልፉ ይዞ በመሄድ ለኔ ይቆማሉ እያለ ሲፎክር፣ በሌላ በኩል ግን የዚያኑ ወታደር የሞት ምክንያት በምስጢር ሲቀይር መገኘቱ ምን ያህል የሞራል ዝቅጠት ውስጥ መውደቁን ያረጋግጣል። ይህ ድርጊት የሟቾችን ነፍስ በመቃብር ውስጥ ሳይቀር ሰላም የሚነሳ ነው። በአሁኑ ወቅት የአሜሪካ የደህንነትና የወታደራዊ መዋቅር በትራምፕ የግል ፍላጎት ስር ወድቆ እየተናወጠ ይገኛል። ፔንታጎን የሀገሪቱን የደህንነት ከመጠበቅ ይልቅ የፕሬዝዳንቱን የትዊተር ገጽና የፖለቲካ ገጽታ ለመጠበቅ የሚደክም ተቋም ሆኗል። ይህ ደግሞ ለወደፊቱ የአሜሪካ ወታደራዊ ስምሪት ታላቅ አደጋ ነው። ወታደሮች በሞት እንኳን ሀገሬ ስሜን ትደብቃለች፣ የሞትኩበትንም ምክንያት ትቀይራለች ብለው ማሰብ ከጀመሩ ለሀገር የመዋጋት መንፈሳቸውና ለሰንደቅ ዓላማ ያላቸው ታማኝነት ይሞታል። ትራምፕና ሄግሴዝ እየሰሩ ያሉት ታሪካዊ ስህተት አሜሪካን ወደማይቀለበስ ወታደራዊ ስነ ልቦናዊና ሞራላዊ ቀውስ እያመራት ነው። የመረጃዎቹ መለዋወጥና የፔንታጎን ድረገጽ ድንገተኛ ለውጦች አሜሪካ ከዲሞክራሲያዊት ሀገርነት ወደ መረጃን የምታፈን አምባገነንነት እየተቀየረች መሆኑን ያሳያል። የኢራን ጦርነት ትክክለኛ የሰው ልጅ ዋጋ ከተደበቀ ሕዝቡ በጦርነቱ ላይ ያለው አቋም የተዛባ እንዲሆን ያደርጋል። ይህ ደግሞ ትራምፕ ያለምንም ተቃውሞ ጦርነቱን እንዲያስቀጥሉና ተጨማሪ ወጣቶችን ወደ እቶን እሳት እንዲከቱ መንገድ ይከፍትላቸዋል። የጀግኖች ሞት ለስልጣን ማራዘሚያነት መዋሉ የአንድ ታላቅ ስልጣኔ ውድቀት ዋነኛው ምልክት ነው። የሞቱት ወታደሮች ቤተሰቦች ዛሬ በሐዘን ብቻ ሳይሆን በቁጭትም እየተቃጠሉ ይገኛሉ። ሀገራቸው ልጆቻቸውን ነጥቃ አሁን ደግሞ ስማቸውን ልትነጥቃቸው መነሳቷ የማይታመን ግፍ ነው። የኢራን ጦርነት ሙታን ጉዳይ በትራምፕ አስተዳደር ላይ ትልቅ የጥቁር ነጥብ ሆኖ ለዘላለም ይኖራል። የንጹሐን ደም በዲጂታል ዳታ አይታጠብም። የታሪክ እውነትም በፔንታጎን ድረገጽ ዝናም አይቀየርም።
እነዚህ 4 ወጣት ጀግኖች እና ሌሎችም በሚስጥር የተያዙት የሞት ዜናዎች አንድ ቀን አውጥተው በታሪክ ፊት ይጮኻሉ። ትራምፕ የወታደሮችን መስዋዕትነት ለፖለቲካ ቁማር ማዋላቸው የአሜሪካን ታላቅነት ሳይሆን የአሜሪካን መንፈሳዊና ፖለቲካዊ ውድቀት ነው ለዓለም ያሳየው። በመቃብር ውስጥ ያሉ ጀግኖችም ቢሆኑ ስማቸው በፖለቲካ ስሌት ሲሰረዝ ሕሊናቸው እንደማይረፍድ ግልጽ ነው። የአሜሪካ ወታደራዊ ክብር ዛሬ በዋሽንግተን ጎዳናዎች ላይ ወድቆ እየተረገጠ ይገኛል። ይህንን ታሪካዊ ግፍ ደግሞ በመጪው ትውልድ ፈጽሞ አይረሳውም። የሙታኑ ጩኸት ከዲጂታል መዝገቡ በላይ በረቀቀ መንገድ ለዓለም እየተሰማ ነው። ትራምፕ ግን አሁንም በውሸት ማማቸው ላይ ሆነው እውነቱን ለመቅበር እየደከሙ ይገኛሉ። የጀግኖች ደም ግን መቼም ቢሆን አይረሳም፣ አይጠፋምም። የአሜሪካ ሕዝብም ቢሆን ይህንን ታሪካዊ ክህደት ዝም ብሎ የሚመለከት አይሆንም። የትራምፕ አስተዳደር የጀመረው የዲጂታል ሙታንን ማጥፋት ዘመቻ በመጨረሻም የራሱ የፖለቲካ ሞት መጀመሪያ እንደሚሆን ታዛቢዎች ይናገራሉ። እውነት በመቃብር ውስጥ አትቀርም። የጀግኖች ደምም ፍትህ ፍለጋ መጮሁን አያቆምም። ዛሬ አሜሪካ በሐዘንና በጥርጣሬ ውስጥ ትገኛለች። የጀግኖቿ መስዋዕትነት ግን በትራምፕ የፖለቲካ ጨዋታ ውስጥ እንደ ጢስ እየበነነ ነው። ይህ ታሪካዊ ውርደት አሜሪካን ለብዙ ዓመታት የሚከተላት የውርደት መጋረጃ ሆኖ ይቀራል። በእያንዳንዱ የሞተ ወታደር ስም በስተጀርባ ቤተሰብ፣ ትዝታና ታላቅ ተስፋም ነበር። ትራምፕ ግን ይህንን ሁሉ ወደ ተራ ዲጂታል ቢትና ባይት ቀይረውታል። ይህ ድርጊት አሜሪካ ለዓለም የምትሰብከውን የዲሞክራሲና የሰብአዊ መብት እሴቶች ሙሉ በሙሉ የሚቃረን ነው። የገዛ ወታደሮቿን ታሪክ የምትደብቅ አገር እንዴት ለሌሎች የሞራል ልዕልና ሊኖራት ይችላል? ትራምፕና ፔንታገን የፈጸሙት ድርጊት የአሜሪካን ነፍስ የሸጠ ተግባር ነው። የኢራን ጦርነት እሳት አሁንም እየነደደ ነው። የሙታኑም ቁጥር እየጨመረ ነው። ነገር ግን በትራምፕ የውሸት ዓለም ውስጥ ሁሉም ነገር ሰላም ይመስላል። ይህ ግን የውሸት ሰላም ነው። በጀግኖች ደም ላይ የተገነባ የውሸት ድል ነው። እውነቱ ግን አንድ ቀን በፀሐይ ብርሃን ፊት ይጋለጣል። ያኔ ትራምፕ የሚሸሸጉበት ጉድጓድ አይኖራቸውም። የጀግኖች ደም ግን ለዘላለም በጉልህ የሚታይ ይሆናል።